ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተከታታዮቻችን እንደምሰነበታችሁ። ይህ ሀገሬ ቴሌቪዥን ከኢትዮጵያ ሴቶች መጠለያ ጥምረት ጋር በጋራ በመሆን ወደ እናንተ የሚያደርስላችሁ ስለሷ የተሰኘው ፕሮግራማችን ነው። እኔ ማሌት አማረ ፕሮግራሙን በመምራት ከእናንተ ጋር ቆይታ አደርጋለሁ። በዛሬው የስለሷ ፕሮግራማችን የኢትዮጵያ ሴቶች መጠለያ ጥምረት እንዴት ተመሰረተ፣ እነማን መሰረቱት፣ ምን አይነት ስራዎችን ሲሰራል የሚሉ ጉዳዮችን ወደ እናንተ እናደርሳችኋለን። ፕሮግራሙን እንድትከታተሉት ጋበዝኩ። ከኔ ጋር ተመልሰን እንገናኛለን። የኢትዮጵያ ሴቶች መጠለያ ጥምረት እንደ አውሮፓውያን አቆጣጠር በ2016 በኢትዮጵያ ውስጥ ያሉ መጠለያ ያላቸውና ጾታዊ ጥቃት ለደረሰባቸው ሰዎች አገልግሎት የሚሰጡ ድርጅቶች በጋራ ሆነው የመሰረቱት ድርጅት ነው። ድርጅቱ እንዲመሰረት በኢትዮጵያ የሚገኘው የተመድ ኤጀንሲ ትልቁን ድርሻ ወስዷል። እንደ አውሮፓውያን አቆጣጠር በ2020 ጥምረቱ ህጋዊ ሰውነትን አግኝቷል። ጥምረቱ ጾታን መሰረት ያደረገ ጥቃት የደረሰባቸው ሰዎች ወጥ የሆነና ጥራቱን የጠበቀ አገልግሎት እንዲያገኙ የተለያዩ ስራዎችን እየሰራ የሚገኝ ሲሆን ለዚህም ይረዳው ዘንድ ዓለም አቀፍ አሰራሮችንና ተሞክሮዎችን በመውሰድ የተጠኑ ሰነዶችን በማዘጋጀት በስሩ ላሉ ድርጅቶች አበርክቷል። ይህም ብቻ ሳይሆን ለአመራርና ባለሙያዎች ስልጠናዎችን እየሰጠና ራሳቸውን እንዲያበቁ እያስቻለ ይገኛል። የኢትዮጵያ መጠለያ ጥምረትን የመሰረቱ ድርጅቶች 7 ሲሆኑ እነዚህም እናቶችና ህፃናት ተአድሶ ማዕከል፣ የሴቶች ማረፊያና ልማት ማህበር፣ አጋር ኢትዮጵያ የበጎ አድራጎት ድርጅት፣ ሙጅጅጓ ሎካ የሴቶች ልማት ማህበር፣ የጉድ ሰመሪታን ማህበር፣ የተቀናጀ ቤተሰብ አገልግሎት ድርጅት እንዲሁም ኦፕሪቭስ ሲሆኑ አሁን ላይ ከነዚህ ድርጅቶች በተጨማሪ ሌሎች 48 ድርጅቶችን በስሩ ይዞ እየተንቀሳቀሰ ይገኛል። ኢኒዩስ እንግዲህ የኢኒዩስ ሜምበርስ ሁሉም በሼልተር ላይ በሴቶች ማረፊያ ሪሃቢሊቴሽን ሴንተር ላይ የሚሰሩ ናቸው። ኢንፎርማል በሆነ ነገር ነው ግንኙነቱ። መጨረሻ ላይ ምንድነው የተደረገው? በዓለም አቀፍ ደረጃ እንደ ጋይድላይን ነገር ይዘጋጅ ተብሎ ተዘጋጅቶ ወደ ኢትዮጵያ ደግሞ በኢትዮጵያ እንድናዘጋጀው የኢንመን በማገዝ ለኢትዮጵያ በኢትዮጵያ ኮንቴክስት ማለት ነው እንዲዘጋጅ ሲደረግ ሁላችንም እዛ ተሳትፈን ነበርና ሁላችንም አብረን ነበር። እዛው ላይ ለምንድን ነው ኔትወርክ የማይሆነው? በየግላችን አብረን እንሰራለን፣ ግን የተጠናከረ ኔትወርክ ለምን አይሆንም በሚል ተነሳ። በዋናነት ምንድነው ተመሳሳይ አይነት የስራ ዘርፍ የተሰማሩ በተለይ ሴት አመራሮች ያሉበት ነው በብዛት ኦልሞስት ኦል። እንዲሁም የመጠለያ አገልግሎት የሚሰጡ በጾታዊ ትንኮሳ ጥቃት የተጠቁ ሴቶችን፣ ወጣቶችን፣ ህፃናቶችንም ተደራሽ በመሆን የምንሰራ ድርጅቶች ነን። ስለዚህ ሁላችን ተሰብስበን ለአንድ ዓላማ በጋራ ሆነን ብንሰራ የበለጠ ተደራሽ መሆን እንችላለን። ራሳችን አቅማችን ማጎልበት እንችላለን። የተለያዩ ጥያቄዎች ቢነሱ በጋራ አድሬስ ማድረግ እንችላለን። የልምድ ልውውጣችንም በማድረግ ራሳችን እናዳብራለን በሚል ነው እሳቤ የተነሳ። ያው ከዛ በኋላ የራሱ የሆነ ረጅም ጉዞዎች ነበሩት። ከጉዞቹ ውስጥ ያው የመስረቻ ጽሁፍ መጽሐፍ፣ ከማህበራት ማደረጃ ፍቃድ ማግኘት፣ እንደዚሁ የተለያዩ ስራዎችን ያው ህጋዊ በሆነ መልኩ እንድንሰራ ይሄንን እያደረግን ነው መጀመሪያ የመሰረት ነው። ከዛ በኋላ ያው ተመሰረተ። ከተመሰረተ በኋላ እንደ ቢሮ ራሱን ችሎ ቆሞ አገልግሎት እንዲሰጥ ደግሞ የራሱ የሆነ ረጅም ሂደት ነበረው። ፈንድ ማፈላለግ ነበር፣ የተለያዩ ስራዎች ሲሰራ ቆይቷል። ከዛ በኋላ ግን ያው የሚደገፈው በመጀመሪያ የተደገፈው በዩኤን ውመን በዋናነት ከመጀመሪያው በቃ በሀሳብ ደረጃ ከተጸነሰ ጀምሮ እያገዘን ያለው ያ ዩኤን ውመን ነበር። እስካሁን ድረስም ትልልቅ ድጋፎች እያደረገልን ያለው እና ኢንቪስ በሁለት እግሩ ቆሞ
እንደ ድርጅት ራሱን አስመዝግቦ ህጋዊ ነገሮችን አሟልቶ እዚህ እንዲደርስ ያደረገው አንዱ ትልቁ ዩኤን ውመንን በዚህ አጋጣሚ ሳላመሰግን አላልፍም። The partnership with the Ethiopian Women's Shelter Association began I would say 10 years ago. However, when it comes to its coordination aspects, it began in 2016. And it began in 2016 when we did an assessment, a need assessment that was looking at ከኢትዮጵያ ሴቶች መጠለያ ጥምረት ጋር መስራት የጀመርነው ከ10 ዓመት በፊት ነው። በትብብርና በቅንጅት መስራት የጀመርነው ደግሞ በአውሮፓውያኑ አቆጣጠር በ2016 ነው። በወቅቱ የድርጅቶችን ተቋማዊ አቅም አሰራርና የሚሰጡትን አገልግሎት የተመለከተ የዳሰሳ ጥናት ሰርተን ነበር። ይህ ዳሰሳም በቅንጅትና በአገልግሎት አሰጣጥ ረገድ በግልጽ የሚታዩ ክፍተቶችን ያመለከተ ነበር። በዚህ የዳሰሳ ጥናት ያገኘናቸው ጥቆማዎች፣ መረጃዎችና ትምህርት የኢትዮጵያ ሴቶች መጠለያ ጥምረት በቅንጅት የምንሰራበት ተቋም እንዲሆን ያስቻለ ነው። with the lessons learned and information gathered, evidence gathered from that assessment that was conducted in 2016. ኢኒዮስ የተመሰረተው እንደዚህ በሴቶች መጠለያ ላይ የሚሰሩ ድርጅቶች ህብረት አንድ ላይ አምጥተው 7 ድርጅቶች አንድ ላይ በመሆን የጋራ ድምጽ እንዲኖር የጋራ ጥቅምን ለማስከበር የጋራ ስራ ለመስራት ችግሮችን በጋራ ለማስወገድ ያሉትን ኦፖርቹኒቲዎች ደግሞ በጋራ ለመጠቀም የተቋቋመ ጥምረት ነው። የኢትዮጵያ ሴቶች መጠለያ ህብረት ጥምረቱን ከመሰረቱት 7 ፋውንዲንግ ሜምበሮች መካከል ሙጂጂጓ ሎካ ወመን ዴቨሎፕመንት አሶሲዬሽን ወይም ሜሉዳ ይገኛል። ከምን አንፃር ነው? ሁላችንም በአንድነት የምንሰራው በሴቶች ላይ የሚደረግን ጥቃት ዘመቻ ላይ ነው የምንሰራው። ከዛ ጋር በተገናኘ የምንሰጣቸው ምላሽ ሰርቪስ አገልግሎቶች አሉና ያንን በማጣመር ያንን ኮሌክቲቭ አክሽን በመውሰድ ነው ኔትወርኩ የተመሰረተውና በተለይ ደግሞ ከዚህ ጋር በተገናኘ ያሉ የሲስተማቲክ ቼንጅ እንትኖች አሉ፣ ባሪየርስ አሉ፣ ችግሮች አሉና ያንንም ለመፍታት ሲባል ነው የተቋቋመውና በሚሽን ሁለቱም አንድ የሚያደርጋቸው ነገር አለ፣ ኔትወርኩም እንደገና ደግሞ ሙጂጂጓም። ስለዚህ በሐሳብም በቪዥንም በሚሽንም አንድ ናቸው። በፊት ልክ እንደ ሙጂጂጓ አይነት በተለያዩ ክልሎች አሁን ሙጂጂጓ የሚሰራው በቤኒሻንጉል ጉሙዝ ክልል ላይ ነው። ልክ እንደዚሁ በአማራ ክልልም በተለያዩ ክልሎች ላይ በተናጠል የሚሰሩ ሼልተሮች አሉ። በተለያየ የኢትዮጵያ ክልሎች ላይ ለየብቻ ነበር ስንሰራ የነበረውና ኔትወርኩ ሲመሰረት የተሰጠን ብዙ እድሎች አሉ፣ ብዙ ኦፖርቹኒቲዎችን ፈጥሯል። የነበሩትን ደግሞ በአንድ ላይ አንጥተን የበለጠ እንድናረግ አድርጓል። ለምሳሌ በእርግጥ 2020 ላይ ነው የተመዘገበው የኢትዮጵያ ኔትወርክ ኦፍ ውመን ሼልተር የተመሰረተው ወይም ህጋዊ ፈቃድ ያገኘው 2020 ላይ ነው። ሆኖም ግን ከ2016 ጀምሮ ያው በፈረንጆች አቆጣጠር ነው ጀምሮ አብሮ ከኛ ጋራ አሁን ካልኳቸው ፋውንዲንግ ሜምበሮች ጋራ ብዙ ስራዎች በጋራ ሰሩ ነበር። አንደኛው ምንድነው ጥናቶች አብሮ ሲያጠኑ ነበር ኔትወርኩ እንዲመሰረት። በእርግጥ እስከሚመሰረት ድረስ በዩኤን ውመንና በሴቶችና ማህበራዊ ጉዳይ ሚኒስቴር ቢሮ በኩል ብዙ ድጋፍ ይደረግ ነበር። የተለያዩ ስትራቴጂክ ቱሎችን እንደዚሁም ደግሞ መመሪያዎችን አጥንቶ ነድፎ አቅርቧል። ያንን ደግሞ የሚኒስትሪ ኦፍ ዊሜን ኤንድ ሶሻል አፌርስ ደግሞ በመመርመር በማየት ደግሞ ኢንዶርስ አድርጓል የተሰሩትን ጥናት። እንግዲህ ግሎባል ኢትዮጵያ ኔትወርክ ውመን ኦፍ ሼልተርን ስንመሰርተው ከግሎባል ኔትወርክ ውመን ኦፍ ሼልተር መሰረት ይዘን ነውና በዛ መሰረት ስታንዳርዱ እንዲቀጥል ነው የፈለግነው። ስለዚህ ያ ስታንዳርድ እንዲቀጥል እንደ ኢትዮጵያ ምንም አይነት ስታንዳርድ አልነበረንም። ኢትዮጵያ ውስጥ ምንም አይነት የሼልተሮች ስታንዳርድ የለም። የመጀመሪያው ስራው ምንድነው? ለሼልተሮች ስታንዳርድ ማውጣት ነው። ምን አይነት መሆን አለባቸው፣ ምን አገልግሎት መስጠት አለባቸው፣ እዚህ ወጥ የሆነ ስታንዳርድ ያለው ሼልተር እንዲኖር ነው የመጀመሪያው ዓላማው የኔትወርኩ ያ ነበርና ሁላችንም 7ታችንም ተመሳሳይ ደረጃ እንዲኖረን
ሚኒመም ስታንዳርድ እና ማክሲመም ስታንዳርድ አዘጋጅቷል። ስለዚህ ቢያንስ መጠለያ ሲከፈት ሚኒመም ስታንዳርድ እንዲኖረው ተደርጎ የኢትዮጵያ ኔትወርክ ኦፍ ውመን ሼልተርስ መጀመሪያ ሲመሰረት ሀሳቡ የነበረው ኮምፕሬሄንሲቭ የሆነ ሼልተር ሰርቪስ የሚሰጡ ድርጅቶችን አንድ ላይ አድርጎ ስታንዳርድ የሆነ ሰርቪስ ለሰርቫይቨርስ ለመስጠት ነበር። ጥቃት የደረሰባቸው ልጆች በአንድም በሌላም መጠለያችን ውስጥ ይመጣሉ። የኢኒስ ሜምበርስ የሆኑ ድርጅቶች ደግሞ በአንድም በሌላም እንተዋወቃለን። እንዲሁ ሌላኛው ቻሌንጃችን የነበረው አንድ ልጅ ጥቃት ደርሶባት ስትመጣ ወይም ጠፍታ የምትመጣ ልጅ መጠለያ ውስጥ እንቀበላለን። ግን ኦፕሪቭስ አገልግሎት ሰጥቶ ወደ ቤተሰቧ የመለሳት ልጅ እንደገና ወደ ከተማ መጣ ሌላ ችግር ደርሶባት ሌላ መጠለያ ደግሞ ገብታ ሁለተኛ አገልግሎት ታገኛለች ማለት ነው። ይሄ የኢንስቲትዩሽን ሲንድሮም የሚባል ነገር አለ። ኢንስቲትዩሽን ውስጥ የመኖር ፍላጎት ከኢንስቲትዩሽኖች የሚሰጡ ድጋፎችን ላይ ዲፔንድ የማድረግ አይነት ችግሮች ህጻናቱ ላይ ይስተዋሉ ነበር እና ሪደንደንት የሆነ ደግሞ ተደጋጋሚ ድጋፎችን ለአንድ ልጅ መስጠት ስለሌለብን ሪሶርስ መዋከን ስለሌለበት አንዳችን ድርጅት ውስጥ አገልግሎት ያገኘች ልጅ ሌላኛችን ውስጥ አገልግሎት እንዳታገኝ በሲስተም አንድ ላይ ተሳስረን ለመስራት እና ደግሞ በደንብ ኳሊቲ የሆነ ሰርቪስ ደግሞ ለሰርቫይቨርስ ለመስጠት ስታንዳርድ የሆነ ሰርቪስ ለሰርቫይቨሮች ለመስጠት በሚል ነው በአንድም በሌላ የምንተዋወቅ ተቋማት ሼልተር ያለን ተቋማት አንድ ላይ ሆነን ይህንን ጥምረት የመሰረት ነው ማለት ነው። የሼልተርን ጉዳይ ማንም ብድግ ብሎ ሼልተር ከፍታለሁ ብሎ ሼልተር ማረፊያ ቤት ስንከፍት በሰው ላይ ነው የምንሰራው አይደል? ሌላ ስብሰባ አይደለም፣ ወርክሾፕ አይደለም፣ ስልጠና አይደለም። ቢሳካ ተሳካ ባልተሳካ አልተሳካም ብለን ምን በትነው አይደለም። ይሄ ግን ሰው የተጎዳች ሴት፣ የተጎዳች ህፃን፣ የተጎዳች እናት እኛ ጋር ነው የምትመጣው። እኛ ጋር ስትመጣ ደግሞ በጣም ኃላፊነቱ ትልቅ ነው። በሰው ህይወት ላይ ስለምንሰራ ያንን እንዴት ነው የምንሰራው? እንዴት ምን ማድረግ አለብን? ምን ማሟላት አለብን? እንዴት ነው ያቺ ሴት ከኛ ጋር እስክትወጣ ድረስ አካሄዱ መሆን ያለበት? የኛ ስነ ምግባር ምን መሆን አለበት? የሰራተኞቻችን ሰርቪስ የምንሰጠው ምን ሰርቪስ ነው የምንሰጣቸው? ምንድነው የሚደረገው የሚለውን ራሱ ምናኖርበት ቦታ ምን መምሰል አለበት የሚለውን ሁሉ አንዳችን ከአንዳችን እየተጋገዝን እየተማማርን ወደ አንድ መስመር እንድንሄድ ነው እንግዲህ አላማው እና በተቻለ መጠን ብዙ ሰውን ለማገልገል እንደገና ደግሞ በይሄ ጥቃት ላይም በራሳችንም ለህብረተሰቡም ማስተማሪያ የሚሆኑትን ነገሮች ህብረተሰባችንም እንዲማር ከጥፋትም እንዲታገድ ማስተማሪያም እንዲሆን ትምህርትም መስጠት መልእክትንም ማስተላለፍ በጋራ አንዳንድ ነገሮችን ለማድረግ ነው እንግዲህ ትልቁ ዓላማ። ወደዛው ነው መስመሩም እየሄደ ያለ። እንደ ኢኒስ ዋናው ዓላማው ጥቃት የደረሰባቸው ሴቶችን በጋራ ስታንዳርዱ በተጠበቀ ሁኔታ በጋራ አንድ ላይ ህብረት ሰርተን በህብረት የተሻለ ሁኔታ እናምጣ ነው። በዛውም ጥቃት የደረሰባቸው ሴቶች ጥቃት እንዲቆም በጋራ አንድ ክንድ ሆነን እንስራ ነው ትልቁ ዓላማው። ሰባታችንም ድርጅቶች የተለያየ መሰረት ያለን የተለያየ መጠለያ ያለንን ሁላችንም አንዳችን ህፃናት ላይ አንዳችን አዋቂዎች ላይ አንዳችን ማይግሬሽን ላይ አንዳችን ጥቃት የደረሰባቸው አዋቂዎች ላይ እንሰራለን። ስለዚህ ለሪፈራልም ቢሆን ሪፈራል እርስ በራሳችንም እየተላላከን ይሁን ስታንዳርዳችንን አስተካክለን የሼልተር ስታንዳርድ ምን ይመስላል፣ ካውንስለሮች እንዴት ነው ካውንስል የሚያደርጉት፣ ለካውንስለሩ ስታንዳርድ ያስፈልገዋል፣ ማኑዋል ያስፈልገዋል። እነዚህ ነገሮች አንድ ላይ በጋራ ሆነን በህብረት እንድንሰራ የተቋቋመ የኢትዮጵያ ሴቶች መጠለያ ጥምረት እንግዲህ በኢትዮጵያ ውስጥ ጾታዊ ጥቃት ደርሶባቸው አገልግሎት ለሚፈልጉ የተለያዩ ሰዎች አገልግሎት የሚሰጡ ድርጅቶች እንግዲህ በጋራ ሆነው የመሰረቱት ድርጅት ወይም ደግሞ ጥምረት እንደሆነ ከፕሮግራሙ ለመገንዘብ ችለናል። የዛሬው ፕሮግራማችን በዚሁ ተጠናቋል። በቀጣይ በሌሎች መሰናዶዎች እስከምንገናኝ ድረስ መልካም ሳምንት።